የጠራው ከራሱ ሲጀመር ማለት ነው የምታውቀው ነገር ይዛው እኮ ካሊካለች እናትህ እኮ ናት። አንተም ከነሱ ጋር ተደረበ እንደዛ እያለ እሱ ግሩስር ስራ የሚለው ምንድነው? ሉል ከመጀመሪያ የተቀይ አንተ ራስህ ምንም እያየህ ዞር አለ ሳሚ ዞር እያረገች ያለችውን እኛንን የምናውቀው አንተ እንደሱ ለምን አንተ ወደ ሌላ ነገር ትቀይረዋለህ? እሺ ኔናት ቢሆንስ ስሙ አስባለት በዛ መንገድ ሰው ያስባል። እንደናተማ እኮ ብዙ ጊዜ አይተናታል እኮ እንዴት እንደምታስብ ነው። ለኛ ብቻ ሳይሆን እሷ አይደለም ወንድ ልጅ ስላላት ወንድ ልጅ ሲራብ ሲጠማ ይደብራል። በቃ እኔ ነው ብዬ ነው እኔ ናትመን ይሄው ባለቤቱም አለች አይደል እንዴ? አይቼዋለሁ ሲጀመር ቪዲዮ እሱ ስለማይናገር ነው እንዴ? እሱ ቢናገር እኮ ሁሉን ነገር ትሰማ ነበር። አረቶ ምንም እኮ ምንትን የሚልህ ነገር እኮ የለም ሳሚ የሚያበሳጭ ነገር እኮ የለም። እናቴ ሰማይ ስለማቅ የምበሳጭበት ጉዳይ እኔ እናትህ እኮ እናትህ እንደሆነች እኮ አውቃለሁ ሳሚ። ግን እያረጋች የነበረችው ነገር ልክ አይደለም ፈጽሞ። አባቱንችና ቆልለች የጠራው ከራሱ ሲጀመር ማለት ነው የምታውቀው ነገር ይዛው እኮ ካሊካለችው ይዛቀ እኮ አስባለት ተጨንቃ ነው እንዴ? እናንተ በሌላ ነገር ትወስዱታላችሁ። እንደዚህ የሆነ ሰው ያለ እናትህ እኮ ናት። አንተም ከነሱ ጋር ተደረበ እንደዛ እያልክ እናቴ ነች ብዙ ነገር አድርጋልኛለች። ግን አሁን ላይ የምታረገው ነገር እንኳን እናትን እያወቅ እንዴት እኔ እኮ አልነበረም ማለት ሉሉ እኮ አልነበረ ከፈለክ አዚዝ አባቱ ነው እኮ ያለሱ እኮ አልነበርኩም በቦታ ግን እሱ እኮ አይተታስ አንተ እናቴ ስለሆነች አይደለም እንዴ? በደንብ ነው ማቆ ከፈለክ እና አዚዝ አባቱ ነች እናቱ አይደለች። እሱን እሺ እሱን በስንት ትሄዳለህ? አባቱ ነች አባቱ ነች ጀመር እሱ እግሯ ስር የሚምለል እንትን የሚለው አባቱ እሱ እግሩ ስራ የሚለው ምንድነው? እንደ እናቱ አይቷት ነው። እናንተ እንደዛ እየጨከናችሁበት እየደበደባችሁ ገኒ አስመልክኝ ያለ የሚለው ምንድነው? ያለችው አማራጭ እሷ ስለሆነች ነው እንጂ ከሷ ምንም እናትም ልጅም አንድ ይሆናብናል እንዴ? ሲጀመር ገኒ እኮ ለኔም እኮ እናቴ ነች። ግን አሁን ላይ ያረጋችሁ ያለው ነገር በጣም የማይሆን ስራ ነው። ሰራች ያለችው ነገር ለኔ ራሱ ከአቅሜ በላይ ነው። እሺ እኔ እኮ ሲጀመር እኮ ለሳሚ የጠራው እግዚአብሔር የጠራው ማለት ምንድነው? ምክንያት አላት ወይ እንደዛ የምታረገው? ከቻልክ ደግሞ አትምጣ። በቃ ስሚ አትምጣ። እርቦኛል እኔ እንደዚህ ስለ እናቴ እያስጠየምኩ ልብል ሊሆን ይችላል። እርቦኛል ማዳን ነው የሚሻለው ወይስ ገና ገነትና ስለማዳን እኮ ይዤው ካልልኩኝ እያለች እርቦኛል እንዴ? ይዤው ካልወጣው አንተ አይደለም ሲጀመር እኮ እሱ ምን ይሰራል እዚህ? እሱ ማዳን አይሻልም? እና ታዲያ እናንተ ሰዎች ግን ያማችኋል እንዴ? እንዴት እያሰባችሁ ነው? አንተ ራስህ አንተ ነው እንጂ ማይሰራው ይመረው አይደለም። ይኸውልህ አሁን ሳሚን ጸበል መውሰድ ይቀላል ወይስ ዳንኤልና ገነት ያሉበትን ምናምን ማወሳሰብ ይሻላል? ሳሚ እየሰማኝ ነው? ስማኝ እስኪ። ስማ እርቦኛል ወይ እርቦኛል። ኧረ ድፋው እርቦኛል። እሱን ለማዳን መፍትሄው እሱ ነው። እስኪ አንጫጫ። መፍትሄው መደብደብ ነው? እሱን እዚህ መቀጥቀጥ ነው መፍትሄው? አንተ ናው ጭንቅላትን ተጠቅመህ እሱን የሆነ ቦታ ስማ በለው እያለኝ ነው። እውነት ጉርዴን አውልቅ። ኧረ ጉርድ አይደለም የለበሰው በእናትህ ሱሪ። ጉርዴን አውልቅ። ምኑ ነው የጉርድ የሚመስለው? ይሄ ሱሪ ነው። እናንተ ሌላ ነገር እያሰባችሁ እሱ ጨለለ። ምን ማለት ነው? አንተ እንዴት ነው የምታስበው? አንቺ ለምን ጸበል አትወስጂም? ቆይ እኔ እኮ ግራ እያጋባችሁኝ ነው። ጸበልን የመውሰድ አቅቶኝ ነው። እና እዚህ ጋር ቆማችሁ ምን እናንተ ስራ ቁሙና አንተም ስራ ጠውተህ ማታ ነው የምትገባው። እሱም እንደዛ ማናችሁ ላችሁ እንዴ? ሳውሬ እኮ እዚህ ጋር እየጠበቅኳችሁ ነው። እረፍት ብዬ እኮ እየጠበቅኩኝ ነው። እሱን ይዞ ጸበል ነው። ገነት ከማለት እሱን የሆነ ቦታ ነው። ገነት እየመጣች እዚህ አትበጥብጥ። ምንም እናትም እሷ እንደ እኔ እናቴን ባህሪ እኮ አውቃለሁ። እንደዚህ አይነት አትወድም። በራሱ አትወድም። እናንተ ምንድነው እንደዛ እያሰባችሁ ያላችሁት? ገብቶኛል። እስቲ ንገረኝ፣ ምንድነው የገባው? አንተ እኮ ከሷ አልፎ እኔ አንተን ነው በቃ ልጣላ አይደለም። አንተ ከሷ አልፎ እኮ ከሷ አልፎ ማለት ነው ለሱ እየተቆረቆርኩ አይደለም። ለሱ መቆርቆር አይደለም ግን ስለ እናቴ አውቃለሁ። እኔ ስለ እናቴ ምን እንደምታስብ አውቃለሁ። በቃ እንደዚህ አይነት ነገር አታውቅም። እሱ አታስብ። ወይኔ እስቲ ሉል በእግዚአብሔር ደውልላት ነይ በላ። እሱ እንደምንዳፈላ ታያለና ታያለ። እኔ ደግሞ እግዚአብሔርን ታያለ። አሁን የምታረገውን ታያለ። እዚህ
እውነት እሷ በሌላ ነገር ካልሆነና ንጹህ ከሆነች እጇ ላይ የሆነ ነገር ከሌለ ታያለ እኔ እቀጣለሁ አለበለዚያ አንተ ነህ እሺ ደውልና ሉል ይደውሉ ለማን ነው የምትደውለው ለላተ እንዳትደውሉ በቃ እንዳትደውሉ መሰለው ምን ታረጋለች አትፈልጓትማ እኮ እንዳመጣ እናንተ ንጹህ ሆነች ማለት ትፈልጋለህ ግን በቃ እዚህ እንድትመጣ እናንተ እየተረጠራችኋት አልፈልግም እኛ እንፈልጋለን አንተ እንዳትደውሉ ልንጣላለን እሺ ሄሎ ግን ሰላም ነው አዎ እነሳሚ ጋር ይስካል ቶሎ እናቴ ላውራት ሷቆን አሁን ስትመጣ እስቲ እውነት እኔ ገኒ በቃ በምንም ነገር ካልሆነ አንተ እኛ እኮ ገኒን እኮ አይደለም እንዴት እንደዛ ታደርጋለች ስትመጣ ስታይ ታያለው ነገር አይደለም እንደሱ አትንካኝ ለምን አትሰማኝም እሷ እንደ ልጅ አይታው ነው አሳዝኗትና በረሃብ ስትገሉ ዝም ብላት እኛ በረሃብ አይደለም ሌላም እናት እኮ ብትመጣ በረሃብ አይደለም በቸነፈር ለምን አይሞትም እኛ ምንም ያገባ ነገር የለም ይሄ ግን ለምታረጋለቁ ስማኝ ሳሚ ለአንተ ብዙ ነገር አላረገም አርቦኛል እያለ ነው ዳቦ አመጣለህ ይፈልጋል ዳቦን አርቦኛል አልኩ አይደል እንዴ አርቦኝ ነው ሳሚ ለአንተ ብዙ ነገር አላረገም ብዙ ነገር አድርጎልኝ እና ታዲያ እኮ እና ምን አለ አሚሶለት አበዚህ ነው እናቴን እንዴት ነው ታዲያ አንተ እኔ ገኒን አልተናገርኩ የምታረገውን ስታይ ሁሉን ነገር ታያለህ አልቅ እያለ ነው ሲጀመር አልቅ ቀሚስ ለበስከው ክፈትላት ገኒ ነች የምትሆን ሲጀመር ቀሚሱን አልቅ እንዳከፍት አለች አይደል አይነን ማጥፋት ነበር ትበይ አይ ናውጣ አንተ ናውጣ ናውጣ የእንግዲህ ደረቅ ቁጭ በል አሁን ክፈት ሌላ ነገር አፈን በከፍት ዝም ብለህ ታያለህ ሁሉን ነገር ተን ለምን አተውኝም እኔ እስኪ ዝም ብለህ አንተ ነገር መጀመሪያ የምትወስጂኝ ፈልጌ ነበር ያው ምንም አልበላሁም እያስራቡኝ ነው በቃ በራሱ ሊገሉኝ ነው ስለዚህ በቃ ለምንድን ነው ምግብ የማሰራው አላመጣሽም አንቺ ቆይ አንተ ዞር በል ቆይ ዞር በል ቆይ ዞር በል አለች እኮ ምን ዞር በል አለች ቆይ ዞር በል ለምንድን ነው እሺ መሬት ዞር በል እዚህ ላይ ተቀመጥ እንዳትቀመጥ ዛሬ እንዳትቀመጥ ያው ተቀበል እየሰጠህ ልቀቄ ይብላ ብላ ተወይ ብላ እኮ ነው የበላው ዱል ከመጀመሩ የተቀይ አንተ ራስህ ዞር በል እያጅ ዝም ብለህ ሁሉን ነገር እሺ ምን እንደመሰለ አንተ ያየኸው ነው ገነት ይሄ እኮ ሳሚን ያሳበደ ሰው ዞር በል አንተ ይጂ አትበል እና ለምን ነው የምታሻሸው አንቺ አንተ እንደነካኝ ዞር በል ተባልኩ ዞር በል አለች አይደል ስለዚህ ለዚህ ላይ ቁጭ እንዳትነሳ ተነሳ አንተ ብትነሳ አፈር ከድሜ ነው ማበላ እዛው ለምን አፈር ላይ ነው እንከባለለው አውቀሻል እሱ አቦ እናቴን አትንካ ቆይ እስቲ ሳሚ አውቃለሁ ዞር በል ሳሚን ያሳበደው እሱ ነው እንዴ አውቃለሁ ዳንኤል እኮ የሚባለው ነው ዳንኤል አውቁት እና ታዲያ ምንድን ነው የምታሻሸው እኮ ይሄስ እንዴት እንደጠቆረ እንዴት እንደከሰ ምን እንደመሰለ ዝም እያየህ ነው አይደል እሱ እንኳን ያለበት ሁኔታ እንዴት ነው አላለችም ስትገባ ማለት ነው እየተመለከተ ለአንተ ቁጭ በል ወይ አግዘኝና ቤት እንሰለው አንተ ልጅ ያማል ጭንቅላት አይሰራም እንዴ ቤቱን እንውሰደው ያለች እኮ ቤት እንውሰደው እሱ ጠይቃለች መጣ ቀጥታ የጠየቀችው እኮ እሱ ነው እሱ ያለበት ገኒ ቆይ
እንዳትቀመጡ ዞር በል ይቀመጥ ነው እየተፈጠረ ዞር በል አትንካኝ ምንድነው አትንካኝ ምንም እያየሁ ዞር በል ሳሚ ዞር በል ገኒ በእናትሽ አንቺ ታውቀሻለሽ እሱ ዝም በል ታያቸው እንዴ ምን እየተከራከረ ነበር ነው ስማ አታየውም እንዴ ምን እንደመሰለህ እኔማ መጀመሪያ ያዝናለት መሰለኝ ምንድነው ቆይ ምን አንተ አትንካ እናቴ ናት በቃ አትንካ እስቲ ምን አንተ ስላንተ እኮ አላሰበችም እኮ እሷ እኮ እናቴ ናት ስላንተ ሁኔታ እኮ አላሰበችም እሷ ማለት ነው አንቺ እኮ እሱ ብዙ ነገር እኮ ነው ይሻል ልጅ ብዙ ነገር ሲሆን ማለት ነው ይሄ እኮ ተንኮለኛ ሰውዬ ነው ያው አንቺንም ያዛብድሻል እንደዚህ አትቀራረቡ ሁለቱ አንድ ላይ አንተ ስታውስ ደርባ አይደለች ምን አግብቶኝ ለሰይጣን እኔ የምሰጠው ምን ስለሆንኩ ነው አንተ ራስህ ሰይጣን ሰይጣንማ ባይሆን እንደዚህ አያደርግም አንተ ምን አስነክቷት ነው እናቴ ነው ማን ዞር በል እንዳነካ ምን አስነክቶሽ ነው የሆነ ነገር አላችሁ አንተ በቃ ዞር በል አንተ ምን አባርጋ አንተ ለምን አይነግረኝም የሆነ ነገር አድርጓት ነው ሉል እንጂ እንደዚህ አትሆንም እሷ እያየ ነው ቅድም ጠዋት ጀምረን ሲነግረህ የነበረ ይሄንን ነው የሆነ ነገር አድርጓት አልበቃ አፈር ምን አባ ነው የምትመጣው ነው አውጣ ወደዚህ ና ዞር በል ሳሚ ምንድነው አትተው ልጅ ከኔ ጋር ምን ና ወደዚህ ጭራሽ እያየ ነው አይደል እንዴት እንደሚሸጎጥ ስታይ ራሱ ሳሚን እኮ ነው ያሳበደው ሳሚን ይኸውልሽ ሳሚን እኔ ቆይ እንደ ወፍጮ ቤት በግ ምንድን ነው እሷ ጋር የሚያስተሻሽ ያሻሽት በቃ ጸጥ በል ዝም በል አንተ እናትን አፈልጋትም እፈልጋታለሁ እኮ እሱ ምን አድርጓት ነው እሺ ልብሱን ይቀይር እንደው እኔ ሳሚ ለአንተ ብዬ አክብሬ ነው እንጂ እናትን አታስከብርም ወይኔ ምን አረገ አታይም እንዴ ምን ይመስላል ፊቱ እንዴት ነው ተለጠፈ ይኸው እንዴት ነው ተለጠፈ እጇ እንዴት እንደያዘ ይኸው እኔ ምን እኔ እናቴ እንደዚህ የምታረገው ማለት ነው ስማ እኔ እናት ብትሆን አራቱም ነበረው ለሁለት አካፍዬ ለማውጣ ከዚህ አንተ ግን እስትሽ በቃ እስቲ ታውት አሳዘነሽ ምን ማድረግ አለ ጀመር እናንተ ናችሁ የሉላ ጣጣ ያመጣችሁብን ታረፈለኛ በቃ እኔ ምንድነው ምን ማለት ነው ያው በቃ በመጣችበት ቃል ጭራሽ እኛ ነን ተጠያቂ ስማኝ አንተ በቃ በቃ ተውሽ አሳዘናችሁ እንደዚህ እስቲ ልቃችሁ ሲጀመር ልቀቅ ልለምናችሁ ልቀቁት በቃ ያሳዝነኛል እኮ ለምን አያሳዝናችሁ ምን እኮ እስቲ ካላቀቁ ዞር በቃ እኔ እንደዚህ ሆኜ ነው ማውራት ልቀቃት ብራዘር በቃ ተውት ልለምናችሁ እናንተ እያየሽ ነው ግን ይህን ሁሉ ነገር እኔ ምንም እንደምል አላውቅም ምንድን ነው የምትለው እስኪ ልለምናችሁ በቃ ተውት ልለምናችሁ ማንን እናንተ ነዋ ሌላ ማንን ልለምን እሱን ነው የምንተወው እሙ በእናትሽ ልቀቁት በቃ ኧረ እኛ ስለፈጠረሽ ጌታ እንለምንሽ ዞር በል ስለ ጉልበት እኔ ምንም አውቀው ምን እንዳደረጋት ምንም አውቀው ነገር የለም እሱም ቢሆን ይድናል ሳሚም ቢሆን ስለዚህ ልቀቁት ከሱ ጋር ምንም የለም በቃ ልቀቁት እኮ እሺ አትንበርከኪ ምንም በረከክ ማን ነው ቆይ ካንቺ ከሱ ጋር ምንድን ነው ያለሽ ንገሪኝ እሺ ምንም የለኝም በቃ እንዲለቀቅ ፈልጌ ነው እንዲለቀቅ ነው የምትፈልጊው ጭራሽ አንተ ሲጀመር አፍን አትክፈት በቃ ምንድን ነው ለይተውኝ በቃ ልቀቀና አንተ ምን አባርካ ነው ለምን አትሰማት በቃ ልቀቀና መተተኛ ሳሚን ያሳበደው እኔ ነኝ አይደል እሱን እናስገቡ ለምን የምታስገባው ከእናንተ ነው እናንተ ነገር ብትሆን ተወኝ እንዴ እየነገረች ነው ገኒ የሚያደርገው ነገር ገኒ ይልሻል መች ነው ቆይ በቃ
ለምን ብችል ብገለው ደስ ነው የሚለው። ገነት ይኸውልሽ እና ቤተሰቡን እየበጠበጠ ያለው እኮ የሴጣን አውቄያለሁ። አንተ አይደለም የምትነግረኝ። በቃ እኔ ስለፈለኩት ነው። እሱን ምን መከራከር ምን አስፈለገ? እየፈለኩት ነው። አራት ነጥብ ጆሮ የለም ነገረች። እሷም ድጋሜ እኮ በቃ እኔ እንደለመደው እናቴን የሆነ ነገር አድርጓት እንደው በቃ በዛ በመተቱ ምናምን ከእናንተ ራስ አልወርድም። ለመጀመሪያ ቀን መጣች ከእነሱ ራስ አልወርድም። እናቴ የሆነ ነገር ብትሆን ከእኛ ራስ እየነገርኩሽ ነው። እሷ በፈቃዱ እንደምፈለገች የምታደርገውን እኛ ገነት እኔ በደንብ ነው የማውቃት። እንደዚህ አይነት ሴት አይደለችም። አንተ ምን አማራ ምሳራው ና ሉልና አትመልስም እናታይ ሲያንስ ነው ምንድን ነው በቃ እና ሳሚን አልተባልክም። ሳሚን አልተባልክም። እናቴን የምታስወጣው እኮ ታስወጣ። ድጋሚ እዚህ ውስጥ መጣ እንዳለ አንተ ደውል ግን አምጣ። የሰው ስልክ የት ነው ይዘህ የምትሄደው? ይሉጣ አንተ ራሱ ይሉጣ። ከዚህ በቃ ድጋሚ እዚህ ውስጥ መጡ። ጭራሽ